አንቺ ግን እንዴት ከነሱ ጋር ትጣያለሽ? አንቺ ምን ሲያወሩ እንደነበር ስላልሰማሽ ነው እንዴ? የፈለገ ነገር ይሁና ያላቅምሽ እንዴት ትደባደባለሽ? ውይ የኔ ሐሳብ ይሄት አንቺ ባትመጪልኝ እኮ ግን ገለውኝ ነበር። እንዴ ዩትዬ ምን ልትሆኚ ነው? እንዴት ናችሁ ልጅ? ዩትዬ እንዴት ነህ? ቆይ እዚህ መንገድ ላይ ምንድነው የምትሰሩት? ደሞ አንቺ ምን ሆነሽ ነው? አዎ መንገድ ላይ እኮ ወንበዴዎች ደብድበውኝ ነው። የኔዋ ውድ እህት ሩታ ደርሳ አዳነች። ሰላም ነህ ዶክተር? እኛ እኮ ወደ ቤት እየሄድን ነበር። አንተስ ከስራ መመለስክ ነው? አዎ ሩታ ከስራ እየተመለስኩ ነው። ግን ደግሞ ልጁ ሁልጊዜ ካንቺ ስር ጸብና ጭቅጭቅ አይጠፋም። ለምን ስርዓት አትይዥም? የምትራመጅበት መንገድ በስርዓት ብታደርጊው አሪፍ ይመስለኛል። እኔ እኮ ምንም አላጠፋሁኝም ዩትዬ። ባይሆን አንተ ግን ዛሬ በጣም አምሮብሃል። በመኪና የምትወስደኝ ከሆነ ደግሞ ብዙ ነገር ነግረሃለሁ። ቆይ ልጁ ምን እያልሽ ነው? ዶክተር እኮ የራሱ ስራና የራሱ ጉዳይ አለው። ዝም ብለሽ አትቅበጭ። ምንድነው የምትይኝ ሩታ? እኔ እኮ ነኝ ዶክተር እየኔ ያናገርኩት አይደል እንዴ? ዩትዬ በመኪና አትወስደኝም? አይሆንም ሊዱ፣ አሁን ስራ አለብኝ። እናንተም ቢሆን መናቆሩንታችሁ በሰላም አብራችሁ ብትሄዱ አሪፍ። ትክክል ነክ ዶክተር። እሷ እኮ ቀልድ አታውቅም። ይኸውልህ በቃ አትቁም እሺ። መኪናክን አስነሳና ጉዳይክን ጨርስ ሂድ በቃ። አንቺ ማንሽና ነው ሂድ የምትዩ? ያስቆምኩት እኮ እኔ ነኝ። ደግሞ ዶክተር እየኔ የምወደውም የምቀርበው ምን ነኝ? እሺ ከቻልሽ በማለችን አትግቢ በቃ። እሺ ሂዱ። ቆይ ለምንድን ነው ስነ ስርዓት የማይኖርሽ? ምን ማድረግሽ ነው? ቆይ ምንድነው ችግርሽ? አንቺ ምንም የሚመለከትሽ ጉዳይ የለም። እሺ ዞር በይልኝ። አንቺ ራስሽ ዞር በይ እሺ። ልቀቂኝ ራስሽ። ምንድነው የምታደርጉት? በጣም የሚያሳፍር ነገር እኮ ያርጋችሁ ያላችሁት። ስራታችሁን ያዙ እንጂ። እዩት አይታት የለ እንዴ? እሷ ነች መጀመሪያ ነገር የፈለገችኝ። በጣም ነው የምቀናብኝ። ቆይ እንዴት ባንቺ ላይ ቀናለሁ? ቆይ ምን የሚያስቀና ነገር አለሽና ነው ባንቺ የምቀናው? እኔ ስለ እናንተ ጭቅጭቅ ምንም አይመለከተኝም። ግን ደግሞ መንገድ ላይ እንደዚህ የምትጨቃጨቁና የምትደባደቡ ከሆነ ትልቅ ችግር አለባችሁ። ለማንኛውም እኔ ሄድኩ። አየሽ አይደለ ሩታ የሰራሽውን ስራ ሁለታችንም ጥሎን ሄደ። በጣም አሰልቺ ነሽ። ወያደዬ ይኸው ሰርጉን በሰላም አልፎ እኛም በሰላም ደብረ ዘይት ገብተናል። እና ምን አዲስ ነገር አለ ጓደኛዬ? ስሚ ቤኪ ደግሞ ሰላም እያለች ነው በይልኝሽ። ደግሞ ብዙ አታውሩ አየር እንዳትስብኝ። አደይ ቤኪዬ ሰላም ባያት እያለኝ ነው። ደህና ነሽ አንቺ? አመሰግናለሁ ጓደኛዬ። እሺ በቃ እሺ አደይ በቃ ማታ እናወራለን። እሺ ቻው። አደይ ከሰው ጋር ነች መሰለኝ ብዙም ለማውራት አልተመቻትም። ይኸውልሽ በዚህ ሰዓት ለሌላ ነገር ማሰብ አይቻልም። ይሄ ጫጉላችን ነው፣ በሚገባ ማሳለፍ አለብን። ደግሞ አደይም ለሊ አንቺም አደይ የምትሉትን ነገር አቁማችሁ ለእኔና ለዴቭ ጊዜ ብትሰጡን ይሻላችኋል። ቤኪ ያትቅና እንዴ! አደይ እኮ ለእኔ በጣም ጥሩ ጓደኛዬ ናት። ደግሞ እሷ ባትኖር ኖሮ የእሷ መልካም ምክር ባይኖር ኖሮ ይሄኔ አንተ ሚስት አልሆንም ነበር። ታዲያ ስቀልሽ ነኝ ቆንጆ። አደይ በጣም ምርጥ ጓደኛሽ እንደሆነች አውቃለሁ። ደግሞ ሰርጋችን የሚያደምቁልን እነሱ ናቸው። በጣም እንጂ። ግን ቤኪዬ ቤዛስ ጉዳኛው ከህይወታችን መውጣት አለባት። ያለበለዚያ ግን ህይወታችን ላይ መጥፎ ነገር የሚባሉ ሁሉ ነው የሚፈጠሩት። አታስቢ፣ ሁሉንም ነገር አስተካክለዋለሁ። ምን እያየህ ነው? አንቺ ነው ይሄ ቦታ ያለው እንደዚህ አይነት ቦታ ስትሆን ንፋስ ሲነካሽ ውስጥሽን ሰላም ይሰማል። ምኑ ነው ጸደይ ቦታ? ቆይ የምር ነው እዚህ ነው ፋን እንላለን ብለህ መጣኸኝ? አታኝም እንደ ንፋስ እኮ ፊቴን እየገረፈው ነው። ተረጋግ እንጂ ቅምጥ፣ ምን እንደሚያበሳጥሽ? ከዛ አመዳም ሰፈር ወጥተሽ እዚህ ጋር መቀመጡ ራሱ እኮ መታደል።
እውልህ ትሰማኛለህ? እንደዚህ አይነት ቦታ አይመቸኝም። በቃ ወደ ሰፈሪው መልሰኝ። እማትመልሰኝ ከሆነ ግን ጥይቅ ነው እሺ የምሄደው። በቃ ቁጣሽ መቼም አይበርድማ። እኔን ተሽኝ የመሄድ ሞራል ካለሽ መሄድ ትችያለሽ። ወይኔ ዳይመንድ፣ ወይኔ ተበላው፣ ወይኔ ወይኔ። እንዴት አባቷ ነው የምታምረው! ሰው እየተበሳጨ እንደዚህ ቆንጆ መሆን ይቻላል እንዴ? ኧረ ጉዴ ነው በእናትህ ተበላ እንዴ! እሺ እና ጅሬ እነ ሞታይ ፈሬ ደግሞ እዚህ ምን እያረጉ ነው በእናትህ? ጀስ ጀማው እናንተማ ምን አለባችሁ? አብራችሁ ናችሁ ይሄንን ቀዝቃዛ አየር ላፉት እንጂ። አንተ ደግሞ ከመጣክ ተቀጣጥራችሁ ነው እንዴ? እኔ ራሴ ነኝ ባክሽ የመጣሁት። አንድ አለኝ የምለው ጋሻዬን ፈልጌ የመጣሁት እኔ ነኝ። ለምን ፈለከኝ? አሁን ካልጠፋ ጊዜ ከሚስቴ ጋር ሰው ነው ፈልገኝ። ኮስተር ብለህ እኔን ለምን ፈለከኝ ነው? አዎ ነው። ምንድነው የምትሰግጠው? በቃ ተቀይስ። ጭራሽ እኔን ሰገጤ? ከዚህ በላይ ከቆየ እጨምርልሃለሁ። አረ እሄድልሃለሁ። ሄድኩልህ። አንተ እኔን ሰገጤ ራሴው አሰልጠኜ ራሴው በቴኳንዶ በካልቾ ብዬ አሰልጠኜ መልሰህ እኔን ሰገጤ? በጣም አሪፍ። ስትመጣ እኮ ቤት እዛው እንገናኛታለን። አሁን ነው ልጅ እናቱን የመታው። ወይ ዳይመንድ፣ ይኸውልሽ አንቺን ያናገርሽ ሰው የለምሽ። እኔ ወንድም አለኝ የማማክረው ብዬ ችግሬን ላማክር ስመጣ ጭራሽ እኔን ሰገጤ። ይሁና አንድ ቀን ጋድዬ ለኔ የሚጥልልኝ ይሆናል። እንዲሸጎጥ አድርጊያት የሚሄደውን ይጥልልኝ ይሆናል። ማንን ሽጉጥ አድርጊያት የሚሄደው ህዋኔን ነው። ለማንኛውም ጊዜ አልያዝባችሁ፣ መቻችሁ ፋበሉ። ስማ ደግሞ ኩኩሻን ተንከባከባትሽ። እኛ ስታዩ ትባላላችሁ፣ ለብቻችሁ ደግሞ ፍቅር በፍቅር ነው የምትሆኑት። እስቲ መጀመሪያ አንተ ቅምጥልን ተንከባከባት። የራሷ አሮባት የሰው ታማስላለች ፊት ተመስገን። እነ ለልይ ደህና ናቸው። በጣም ፈርቼ ነበር። ምን የሚያስፈራ ነገር አለ? ማለቴ እነ ለሊ እኮ ወንጀለኛ አይደሉም። የለሊ ወንድም ነው ወንጀለኛ። በወንድም ኃጢአት ደግሞ እህት አትጠየቅም አይደል? እሱማ ልክ ነህ፣ ግን ኢንስፔክተር በቀላሉ የሚለቀቃቸው አልመሰለኝም ነበር። እውነቴን ነው የምልሽ የኔ ቆንጆ፣ የሰርጉ ቀን የተደሰትሽው ደስታ ህልም ነበር የመሰለኝ። እነሱም እኮ ደስተኛ ነበር። በጣም ደስታዬ ወደር አልነበረው። ለልዬ ተሞሽራ ስላየኋት በጣም ደስ ብሎኛል። ለሁለቱም ይሄ ይገባቸዋል። ቆይ የእነሱ ሰርግ ጊዜ እንደዚህ ከሆንሽ የአንቺ ጊዜ ምን ልትሆኚ ነው የኔ ቆንጆ? የኔ የህይወቴ ትልቁ ደስታ ምን እንደሆነ ታውቂያለሽ? አንቺ የምትደሰችበት ቀን። ኧረ አታሳፍረኝ እንዴ! በእርግጥ መልካም ነገሮች መልካም ነገርን ይወልዳሉ። ወንድሜ እንኳን አገኘሁህ። አደዬ እንዴት ነሽ? ሊዱ መንገድ ላይ ነው ያለነው፣ ተረጋጊ እንጂ። እንዴ እኔ ስለ ሰው ምን አገባኝ ወንድሜ? ወንድሜና የወንድሜ ሚስት እኮ አግኝቻቸው ደስ ብሎኝ ነው። እናንተ ደግሞ እጅ ለእጅ መያያዝ ተጀምሮልኛል። እንዴት ነሽ ልጁዬ? አሁን እኮ ስለ ሰርጉ እያወራን ነበር። እንዴት ነበር? ሰርጉማ ያበደ ነበር አደዬ። እንደዛ ስጨፍሩዬ እግሬን እስካሁን እያመመኝ ነው። ወንድሜ ግን እኔ ለምን እንደሱ ማታቆላምጠኝ? አንቺ እኮ እህቴ ነሽ ሊዱ። አደይ ደግሞ የልቤ ንግስት ናት። ስለዚህ ቦታችሁ አንድ አይደለም ማለት ነው። እሺ የልብህ ንግስት አደይ፣ አደራሽን እንግዲህ ወንድሜን ተንከባከቢልኝ። ቻው ወንድሜ፣ ጓደኞቼ ጋር ልሄድ ነው። የትኞቹ ጓደኞች? ሻው ማንን ታውቃለች እዚህ? አይ ሊዱ ቀውስ እኮ ነች። እኔ እውነቴን እኮ ነው የምነግርህ። መቼስ ሩቅ ብትሆንም የምነግርህና ስሜቴ ይገባሃል አይደል? እሷ እኮ እኔ እንደምወዳት እኮ አታውቅም። ሁል ጊዜ እዚህ ስትመጣ እያየኋት ዝም ማለት ይኸውልህ፣ እሷ እኔ እንደምወዳት አታውቅም እንዴ? እዚህ ሁል ጊዜ ስትመጣ እያየኋት ዝም ማለት ነው? አይ በፍጹም እንዴ! አሁን ያለውን ነገር ንገሪያት። አሁን ያለንን ሰላምታችንን ትንሽ እንኳን የምትወራኝ እሱ ነገር ማመጣት አልፈልግም። እኔ አንድ የቢሮ ሰው መጣ፣ መልሼ ልደውልልህ። ዳይመንድ ቆይ በሰላም ነው? ይኸውልህ ለዛሬ ችግር የለውም፣ ግን ከዚህ በኋላ ስትገባ በር አንኳኩተህ ብትገባ በጣም መልካም ነው። በር ማንኳኳበት ምንም ጊዜ የለኝም ዶክተር። ለራሴ እኔ አይምሮዬ እንደዚህ ይኸው ብጥስጥስጥስ ብሎ ሁሉ ነገር ተቀጣጥሏል። በቃ እንዴ ምን ሆነ
ቆይ ምንድን ነው እንደዚህ ያናወጠ? ሬመንድ ችግር አለ እንዴ? ጤና እንኳን ድሮም እሺ። ቆይ ምን ችግር አለ? አሞሃል እንዴ? ጤነኛማ ነኝ ዶክተር። ቆይ ግን ይህ ፍቅር የተባለ ከበሽታ የከፋ ነው? ቆይ እንዴት ነው የሚያደርገው ዶክተር? ምግብ አልበላ ይላል፣ ወንድነትን ያሳጣል። ወይኔ ዳይመንድ፣ አንድ ጥፊ መሰንዘር እንኳን ይክበደኝ። ፍቅርማ ንጹህና በጣም መልካም ስሜት ነው። ለነገሮች መልካም እንድታስብ፣ ለሰዎች መልካም ነገር እንድትመኝ፣ በቃ በጣም ደስ የሚሉ ነገሮች የሚያስደርግህ ነገር ነው። ግን ቆይ እንዴት ነው የጥያቄ አንተ ጋር የመጣው? ይኸውልህ ዶክተር፣ እኔ ሰፈር ውስጥ ድንጋይ ላይ የምውል አራዳ ነኝ። ለማንም አሸርግጄ ለማንም እጅ ስነስቼ አላቅም። ግን እቺ ኩኩሻ የተባለች የሆነች ምን የመሰለች ሴትዮ ከሸቤ ተመታ ስትመጣ ነገር ሁሉ ተቀየረ ዶክተር። ምን ተሰማ ታዲያ? ዶክተር ስሜቱ በጣም ከባድ ነው። በቃ መጀመሪያ መደባደብ ፈልጌ ነበር አለ አይደል? በቃ ወንድነት ይዞኝ በቃ መደባደብ ፈልጌ ነበር። ልክ አይኖቿን ሳየው አይኖቿ ውስጥ ውበት አየው ዶክተር። ውበት እንደዚህ ቆሞ በአካል አየሁኝ ዶክተር። ቁጣዋ ራሱ እኮ ማር እኮ ነው የሚለው። ልክ ስትቆጣ ልቤ ከላይ ላይ ወድቆ ዱብ አለ ዶክተር፣ ዱብ አለ። በቃ እኔ ልመታት እኮ ፈልጌ ነበር እኮ ልመታት። እጄን እንዴት ልዘዙ ዶክተር? አይኖቿ ውስጥ የማየው ውበት፣ አይኖቿ ውስጥ የማየው ራሴን ቆም ያየው ዶክተር። ከባድ ስሜት ነው በእውነት። ቆይ ዶክተር ምን እየሆንኩ ነው እንዴ? ቆይ እቺ ሴትዮ ግን መተት አሰርታብኝ ነው እንዴ? ዶክተር የምር አያስቅም። እኔ እንደዚህ የማደርገው የሚይዘው የምጨብጠው አይምሮ የተናወጧል። አንተ ትስቃለህ ዶክተር፣ ትገለፍጣለህ። የምር አያስቅም ይሄ ነገርሽ። ይኸውልህ መተት አይደለምሽ፣ ፍቅር ነው። ፍቅር ደግሞ ሰውን ይለውጣል። ዳይመንድ አንተ ባህሪ ዱርዬ ቢሆንም ውስጥ ግለሱ አዛኝ እንደሆነ አውቃለሁ። ለዛ ነው በቃ እቺ ልጅ ስታያት ትክክለኛው ማንነት የወጣው። ፍቅር ማለት ጸብን ትቶ ለዛ ሰው ማሰብ፣ መጨነቅ መቻል ነው ማለት። እኔ ዳይመንድ፣ እኔ ያራድየው ልጅ በኩኩሻ ፍቅር ተጠምጃለሁ ማለት ነው መሆኑ ነው ዳይመንድ። ግን ማለት ነው የዛን ጊዜ መጀመሪያ ሰሞን ስትጣሉ ስትከራከሩ ምናምን ሳይ ጠርጥሬ ነበር። አረ ዶክተር በጋ አምላክ፣ ምንድነው አማርልኝ ብለህ የምታወራው እንዴ? አዎ ዳይመንድ፣ ይኸውልህ ይህን ስሜት አተፍራዎች ተቀበለውና በቃ በጥሩ መንገድ አብራችሁ ሆኖ እንዴ። ፍቅር እኮ ህይወትን ያሳምራል። ወይ ማሳመር ዶክተር፣ እንዴ እየቀለድክ ነው እንዴ? አሁን እኔ በዚህ ጊዜ አፍቅሬ ቆይ ምን የትኛው ህይወቴ ነው የሚያምረው እንዴ? አንተ ምን አለብህ? አንተ ቀልድ ወንድም፣ የደላው ሙቂያኝ ካልትል ነበር እምዬ። አረ ዶክተር እንደው አንተ እንኳን እንደው ይሄ ነገር መስሎ ነው ህልም ነው በለኝ ዶክተር። አይ ዳይመንድ ሳቅ። አንተ ምን አለብህ ዶክተር? አንተ ምን አለብህ? እኔ መከራዬን የምበላው ይኸውልህ ዶክተር፣ አሁን እኔ ምንም አልፈልግም። የሆነ መፍትሄ ስጠኝ በቃ። እንዴ የምን መፍትሄ? እኔ አላውቅም። በቃ ብቻ ከኒንም ይሁን መርፌም ወቅተህ ከኒድም ማስቀመም ይሁን የሆነ ማደንዘዣም ወቅተህ የሆነ እንትን ውስጥ የሆነ ኮርኒስ ውስጥም ቢሆን ከተህ የሆነ መፍትሄ ስጠኝ። እንዴ እቺ ሌባ እኔ እኮ መጀመሪያውን እኮ ታውቆኛል እኮ እንዲህ ስርስሬ ስትል እኮ በደንብ ነው የታወቀኝ። ልቤን እኮ ሰርቃኛለች ዶክተር፣ ልቤን አስመልስልኝ በቃ። ቆይ ዳይመንድ፣ እንዴ በዚህ ፍጥነት የምን መፍትሄ ነው እንዴ? የሆነ መርፌ ወይ የሚዋጥ መድኃኒት ነገር ቢኖር እኔ ራሴን ወግቼ ራሴን አላረጋጋው ነበር። እሺ እና ምን ተሻለ ዶክተር? ወይ እሺ አንድ ኮሚቴ እናቋቁም በቃ፣ ለእኔም ለአንተም የሚሰራ አንድ ልብ አስመላሽ ኮሚቴ እናቋቁም እና የሆነ መፍትሄ ላይ እንድረስ እንጂ እኔ በዚህ ልክ እኔ አልችልም እንዴ። አይ መድኃኒዓለም እሱ እኮ ጥሎ አይጥልም። የዛኔ እኔ ላይ ያ ሁሉ እንዳልቀለድክ ይኸው ጌታ መጣ። ለሁሉም የማይቀረው ይኸው መጥቶ ቁጭ አደረገ። ሙድ እያስክ ነው። መሄድ እኮ እችላለሁ፣ እሄዳለሁ። በቃ እሺ ተዋልሽ፣ ቁጭ በል በቃ። መፍትሄ እናስብ እስኪ። ወይኔ ዳይመንድ መቀለጃሉ
የኔ ቆንጆ ጠፎብሽ አይደል? በጣም ይቅርታ። ዛሬ ብታይ በጣም ብዙ ስራ ነበረብኝ። ለዛም ደግሞ ቃል በገባሁልሽ መሰረት ዛሬ ቆንጆ ቦታ ነው ወስድሽ። ሲጀመር ቃልን ማጠፍ እኮ ላንተ አዲስ አይደለም። ከገጠር እዚህ ድረስ ይዘኝ የመጣው እዚህ ቤት ውስጥ ዘግታ ልታስቀምጠኝ ነው። ቆይ መጋበዝ እንዳለብህ አሁን ገና ነው እንዴት እዚህ ያለ? የኔ ጀግና፣ እኔ እኮ ላንቺ ብዬ ነው የምለፋው። ደግሞ ትንሽ ጊዜ ነው፣ አንቺም ከተማውን እኮ ተለምጂዋለሽ። ከዛ በኋላ አብረን ፏ ነው የምንለው። ዛሬ ግን ቆንጆ ቦታ ነው ይዤሽ የምሄደው። እሺ? እኔ የትም መሄድ አልፈልግም። ሁሉም ነገር ሰልችቶኛል። አንተ ዲያስፖራ ስለሆንክ ሁሉንም ነገር የምታውቅ ይመስላል። እኔን እንደ ልጅ ነው የምታየኝ። እንዴ እንዴት ነው እንደ ልጅ ማለት ይሉ? አንቺ እኮ የልጅነት ፍቅሬ ነሽ። እንዴ ምን ሆነሽ ነው? ቆይ እኔ እኮ ከገጠር እኮ የመጣሁሽ እዚህ አብረን እንድንኖር አብረን ደስተኛ እንድንሆን እኮ ነው። እባክሽ አታኩርፊ። እስቲ አሁን ልብስሽን ቀይሪና እንውጣ በቃ። አጎትን እንዳላስቀይም ብዬ እንጂ እዚህ ድረስ የመጣሁት አንተ ምንም አትሆንም። ይኸው ባለፈው በተጣላንበት ነገር እኮ ዛሬም ዳግመኛ እየተጨቃጨቅን ነው። ቆይ እንደዛ እንዲሰማሽ አድርጌሻለሁ ማለት ነው? ምን እሱ ብቻ። እሺ ነይ ቁጭ በይ። ይኸውልሽ ለእያንዳንዱ ለበደልኩሽ ነገር ደግሞ ከሳ ከፍላለሁ። እሺ ደግሞ በቃ እንደዚህ አታኩርፊ። እስቲ ፈገግ በይልኝ ትንሽ። አለን አባቴ አለን። አቤት አውቀዋል። ቀብራራው አለ። ጎበዝ የኔ ጌታ ማንነቴን አውቃል። አቤት አሹ ቀብራራው፣ አቤት ቁንጅና፣ አቤት ሞገስ። በተለይ ዳይመንድ ያንን ሱፍ አስለብሶ መንደር ውስጥ ካስኬደ በኋላማ ሁሉም አሹ ቀብራራው አሹ የምዬ ልጅ ማለት ሆኗል። አባት ያሹ ቆይ ማን ነው ቀብራራ ያለክ? አንተ እንደው ራስን ማሞገስ ስራ ነው። ማን የሚነግረኝ ይመስልሻል ሮማኒ? አንቺ ራስሽ ነሽ። እሱን እኮ ያው ታይንሽ አነበዋለሁ። ደግሞ የት ልትሄጂ ነው? ቆይ መልኮሽ ነው? አዋሹ እትዬ እኮ አንዳንድ ቅመማ ቅመሞችን ከሱቅ ይዘሽ ነይ ብለውኝ ልገዛ ልሄድ ነው። ቆይ እንጂ ሮማኒ፣ አሁን እኮ ከተማ ከመጣን መሯሯጥ ሆነ ስራችን። አቤት ትዝ ይልሻል ያኔ ገጠር እያለን ውሃ ስንቀዳ፣ ጋራውን ስንወጣ፣ ሸንተረሩን ስንወርድ፣ እንዶ መንገድ ጠብቄ ጀሪካንሽን ተሸክሜልሽ እያወጋን ስንሄድ፣ አቤት አቤት ጥላ ስር ሆነን የምንበላው አገዳ። የኔ እናት ያ ጊዜማ እንዴት ይረሳላሹ? በጣም ደስ የሚል የልጅነት ጊዜ እኮ ነው። ሁልጊዜ ትዝ ሲለኝ በጣም ነው ደስ የሚለኝ። ታዲያ ሮማን፣ ያኔም እኮ በልጅነት ልቤ በንጹህ አእምሮዬ ላንቺ የተለየ ቦታ ነበር። አሁንም ደግሞ መተን እዚህ ምኜ ጋር ስራ ከጀመርን በኋላ ልቤ አንቺ ጋር ነው። እንደው የጎረቤቶቹ ሰራተኛ ራሱ አይታየኝ። በቃሹ ሱቁ ሳይዘጋ ቶሎ ልሂድ። ደግሞ ምን አይነት ቅመም ነው መሰለ ያዘዙን? ኮረሪማና በርበሬ ነው ያሉኝ። ለዛ ቶሎ ደርሼ ልምጣ። አይ ሮማኒ፣ አሁንም ወሬውን ወደ ቅመማ ቅመም ለወጥሽው የኔ ባልትና። ኧረ ተይ ስናገርሽ ስምኝ ሮማኒ፣ እኔ እኮ በአንቺ ፍቅር ልቤ ተሸንፏል። ተዋሹ፣ እኔ እናንተ ማለት እኮ አንድ ላይ አድገን እንደ እህትና እንደ ወንድም የምንታይ ሰዎች ነን። ያንን